የባቡረኞቹ የህልውና ፈተና። የኢትዮጵያ ፕሪሚየር ሊግ ታሪክ ያለ እነሱ ሙሉ አይሆንም። የበረሃማዋ ከተማ ኩራት፣ የእግር ኳስ ምድር፣ የባቡረኞቹ ተምሳሌት ድሬዳዋ ከተማ። ግን ታሪክ ብቻውን ሜዳ ላይ ነጥብ አይሆንም። ስም ብቻውን ክለብን ከውድቀት አይታደግም። ባለፉት 10 ዓመታት በሊጉ ገመድ ላይ እንደ ጂምናስቲክ ተጫዋች በዳርና ዳር እየተጓዘ በጠባብ ነጥብ ሕይወቱን ማዳን የለመደው ድሬዳዋ ከተማ ዘንድሮ ግን ከዚህ ቀደም ገጥሞት የማያውቅ እጅግ አስፈሪ የጥቁር መጋረጃ ተጋርጦበታል። ከሜዳ ውጭ ያሉትን ሚስጥሮችና ቁጥራዊ እውነቶችን ሰባብረን ድሬዳዋን ወደ ገደል አፋፍ እየገፉት ያለውን እውነተኛ ምክንያት ይዘንላችሁ ቀርበናል። ድሬዳዋ ከተማ በሊጉ ይቆያል ወይስ የዘንድሮ ጉዞ የመጨረሻ መቆሚያው ሆኖ ይወርዳል? ይህን ዘገባ ወደ እናንተ ሳቀርብ በታሪክም ሆነ በስፖርታዊ ስሜት በትልቅ ቁጭትና ስጋት ውስጥ ሆኜ ነው። ያቺ የእግር ኳስ ምድር፣ የከዋክብቶች መናኸሪያ፣ የኢትዮጵያ እግር ኳስ መጀመሪያ ከተማ ታሪኳን ሞገሷንና ክብሯን የሚያስጠብቅና የሚያስቀጥል ትውልድ አጥታ በመሠረተችው ሊግ ተወካይ ልታጣ ከጫፍ ደርሳለች። ድሬዳዋ ድሬዳዋ ድሬዳዋ። እስኪ ወደ ኋላ እንመለስ። የተዘዋዙሮ የእግር ኳስ ውድድር የኢትዮጵያ ሻምፒዮናና የኢትዮጵያ ፕሪምየር ሊግ ተብሎ ሲሰየምና ሲጀመር ድሬዳዋ በውድድሩ ተወካይ ነበራት። ክለቦቿም ለማንም የማይበገሩና ጠንካሮች ነበሩ። ተጫዋቾቿም ቢሆኑ አፍን በእጅ የሚያስይዙና ሐሴትን የሚሞሉ ነበሩ። ሕዝቦቿም ሴት ወንዱ፣ ትልቅ ትንሹ ሳይባል በእግር ኳስ ፍቅር የተለከፉና ያበዱ ነበሩ። በአጠቃላይ የድሬዳዋ ከተማ የኢትዮጵያ እግር ኳስ መሠረት ነበረች። እንደ ዛሬው ሳይሆን እነ ቅዱስ ጊዮርጊስና ኢትዮጵያ ቡና ያሉ የአገሪቱ ታላላቅ ቡድኖች ወሳኝና ቁልፍ ተጫዋቾቻቸው መሠረት ድሬዳዋ ነበረች። ብሔራዊ ቡድኖቻችንም ቢሆኑ እንዲሁ። ዛሬ ግን ድሬዳዋ የወላድ መሃን ትመስል እንኳን ለሌሎች ክለቦችና ብሔራዊ ቡድን ይቅርና ለራሷ እንኳ መሆን አልቻለችም። ቀይ መብራቱ ከበራ ቢቆይም የሚያይ በመጥፋቱ ግን ዛሬ ድሬዳዋ ጨርሳ ልጠፋ ከጫፍ ደርሳለች። ግን ለምን? ብዙዎች የድሬዳዋን ጉዳይ የዘንድሮ ውጤት ማጣት ብቻ አድርገው ሊመለከቱት ይችላሉ። ነገር ግን መረጃዎችና ታሪካዊ ሰነዶች ፍጹም የተለየ እውነት ይነግሩናል። ድሬዳዋ ከተማ ላለፉት 10 ዓመታት በኢትዮጵያ ፕሪምየር ሊግ ታሪኩ አንድም ጊዜ ከ43 ነጥብ በላይ ሰብስቦ ወይም ከ10ኛ ደረጃ በላይ ሆኖ አያውቅም። 43 ነጥብ ያመጣውም አንድ ጊዜ ብቻ ነው። ይህ ቁጥር ምን ማለት መሰላችሁ? ክለቡ ባለፉት 10 ዓመታት ውስጥ ለአንድም ቀን ቢሆን ለሻምፒዮንነት አሊያም ለከፍተኛ ደረጃ ተጫውቶ አያውቅም ማለት ነው። ሁልጊዜም ግቡና ራዩ ላለመውረድ መጫወት ብቻ ነው። በትልቅ የፋይናንስ በጀትና ደጋፊ እየተደገፈ ስትራቴጂው ግን ዓመታትን በሊጉ ግርጌም መቧጨር ብቻ ሆኖ ቆይቷል። የድሬዳዋ ከተማ ቡድን የረዥም ዘመን የሊግ ታሪክ አንድ ትልቅ ምስክርነት አለው። ክለቡ በመጀመሪያው ዙር ቢዳከም እንኳን በሁለተኛው ዙር ላይ አስደናቂ ማገገም አሳይቶ ጨዋታዎችን በደመ ነፍስ የማሸነፍና ነጥብ በመሰብሰብ የመሰንበት ጥበብ እንደነበረው ያለፉት 10 ዓመታት ታሪኮቹ ይናገራሉ። ዘንድሮ ግን ያ የተለመደው የባቡረኞቹ የሁለተኛ ዙር ታምር ሙሉ በሙሉ ድራሹ ጠፍቷል። በእርግጥም ቁጥሮች አይዋሹም። ክለቡ በ34 ጨዋታዎች በአማካኝ እያስመዘገበ ያለው የጨዋታ ነጥብ 0.34 ብቻ ነው። የባሰውን ልንገራችሁ። በሁለተኛው ዙር ባደረጋቸው 15 ጨዋታዎች ውስጥ ማሸነፍ የቻለው 2ቱን ጨዋታዎች ብቻ ሲሆን 8 ጨዋታዎችን በሽንፈት አጠናቋል። በዚህ ሳቢያ አሁን ላይ በአማካይ በጨዋታ እያስመዘገበ ያለው ነጥብ 0.24 ብቻ ነው። ይህ ቁጥር እግር ኳስን በዳታ ለሚያነብ ባለሙያ የሚነግረው አንድ እውነት ብቻ ነው። ቡድኑ ታሪካዊ ማንነቱን አጥቶ ፍጹም መፈራረስ ውስጥ መግባቱን ነው። ድሬዳዋ ከተማ ዘንድሮ በስብስብም ሆነ በክፍያ ጥሩ የሚባል ነው። ውጤቱ ግን ጥሩ አይደለም። ይህ ለምን ሊሆን ቻለ? ለመሆኑ የሁሉ መፈራረስ ከየት መጣ?
የአንድ ክለብ ስኬት የሚለካው በሜዳ ላይ ብቃት ብቻ ሳይሆን ከሜዳ ጀርባ ባለው ተቋማዊ መረጋጋት ነው። ድሬዳዋ ከተማ ግን ባለፉት 10 ዓመታት ውስጥ ብቻ ከ10 በላይ አሰልጣኞችን ቀያይሯል። አመራርና የጽህፈት ቤት ሥራ አስኪያጆችንም እንዲሁ ሲቀያይር ኑሯል። ውጤት በጠፋ ቁጥር ስነቀል መፍትሄ ከመፈለግ ይልቅ አሰልጣኝ ማባረርን እንደ ብቸኛ አማራጭ መውሰዱ የአመራሩን መደናገጥ ቁልጭ አድርጎ ያሳያል። አሁን ያለው አሰልጣኝ በክለቡ 2 ዓመት መቆየት የቻለ ብቸኛ መሪ ቢሆንም በሱም ዘመን ቡድኑ ወደ መውረዱ አፋፍ ላይ ደርሷል። ለምን? ምክንያቱም ክለቡን የሚመራው የጽህፈት ቤት መዋቅር ከተማዋንም ሆነ የክለቡን ታላቅ ስም የሚመጥን አይደለም። የበለጠ መራራውን እውነት ልንገራችሁ። የክለቡም ሆነ የከተማ አስተዳደሩ አመራሮች ለቡድኑ ትልቅ ትኩረትና በጀት የሚሰጡት ቡድኑ ሊወርድ ጫፍ ላይ ሲደርስ ብቻ ነው። ድሬዳዋ ሁልጊዜም በፕሪሚየር ሊጉ የሚተርፈው በአመራሩ የመጨረሻ ሰዓት የድንጋጤ ርብርብ ነው። ይህ ክለብ እንደ ተቋም በረዥም ጊዜ ዕቅድ መመራት ሲገባው በየዓመቱ ግን በግለሰቦች በጎ ፍቃድና በድንጋጤ ስሜት ላይ የተመሠረተ ሆኗል። ይህ ዘላቂ ራዕይ የሌለው የጽህፈት ቤት አደረጃጀትና የእሳት አደጋ አመራር ስርዓት ዛሬ ድሬዳዋን ለደረሰባት ውድቀትና የዘመናት የነጥብ ድርቅ ዋነኛ ማነቆ ሆኖባታል። ዘንድሮ በድሬዳዋ ካምፕ ውስጥ ባልተለመደ ሁኔታ ትልቅ የውስጥ ቀውስ ተከስቶ ነበር። ከክፍያና ከደሞዝ ጋር በተያያዘ ተጫዋቾቹ ተስፋ በመቁረጥ ልምምድ እስከ ማቋረጥ ደርሰው ነበር። አስቡት፣ ልምምድ ያቋረጠ በአእምሮው ሰላም ያጣና ሆዱ የባባ ተጫዋች ሜዳ ላይ ደሙን አፍስሶ እንዲጫወት መጠበቅ ሞኝነት ነው። አዎ፣ በአንድ ወቅት ከ10 በላይ ተጫዋቾች ከ10 ቀን በላይ ልምምድ አቋርጠው ነበር። ይህ በድሬዳዋ ክለብ ታሪክ ገጥሞ አያውቅም። ድሬዳዋ በአያያዝና በክፍያ ስርዓት ስሙ በክፉ የሚነሳ አይደለም። ዘንድሮ ግን ይሆኗል፣ ችግርም ይዞ መጥቷል። አሁን ላይ ችግሩ ተቀርፏል። ክፍያዎች በሙሉ ተፈጽመዋል። ነገር ግን የስነ ልቦና ስብራቱና የልምምድ መቋረጡ ያመጣው የቴክኒክ መላላትና የስነ ልቦና ስብራት በቀላሉ የሚጠገን ግን አልሆነም። የሚገርመው ነገር የክለቡ ኃላፊዎች ክፍያውን ሙሉ በሙሉ ከፈጸሙ በኋላ ላለፈው ስህተት ይቅርታ ጠይቀው ለወደፊቱ እንደማይደገም ቃል ገብተውና አበረታተው ቢሄዱም እንኳን ቡድኑ ከድል ጋር መታረቅ አልቻለም። ከክፍያ በኋላም 2 ተከታታይ ሽንፈቶችን ቡድኑ አስተናግዷል። ይህ የሚያሳየው ቀውሱ ከገንዘብ በላይ የቡድኑን የመሸነፍ ልማድ አውርሶት ማለፉን ነው። የድሬዳዋ መከራ በዚህ ብቻ አያበቃም። የአንድ ጦር ጥንካሬ የሚለካው በጦር መሪው አቅም ነው። ነገር ግን ድሬዳዋ ከተማ ዋና አሰልጣኙን በቅጣት ምክንያት ለ6 ጨዋታዎች አጥቶ ቆይቷል። በዚህ ሳቢያ በቴክኒክ ቀጠናው ላይ ቆሞ ቡድኑን መምራት፣ ተጫዋቾቹን ማበረታታትና ስልታዊ ማስተካከያ ማድረግ አልቻለም። ታዲያ ውጤቱ ምን ሆነ ካላችሁ፣ አሰልጣኙ በሌለባቸው በእነዚያ ሁሉ ጨዋታዎች ድሬዳዋ አንድም ጊዜ እንኳን ማሸነፍ አልቻለም። መሪ የሌለው ጦር ሜዳ ላይ እንደሚፈራርሰው ሁሉ የድሬዳዋ ተጫዋቾችም ያለ ዋና አሰልጣኛቸው ሜዳ ላይ ክንፋቸው ተሰብሮ ታይተዋል። እዚህ ጋር የሊግ ካምፓኒው ያልተገባ ቅጣት አሰልጣኙን ብቻ ሳይሆን በዋናነት ክለቡንና እግር ኳሱን እንደጎዳ መዘንጋት የለብንም። ምክንያቱም ግለሰብ ባጠፋ ምንም እንኳ ጥፋቱ አነጋጋሪና አወዛጋቢ ቢሆንም ክለብና ሀገር መቀጣት የለባቸውም። እናም ለድሬዳዋ አሁናዊ ቀውስ የአሰልጣኝ እገዳው ተጽዕኖ አንዱና ዋነኛው እንደሆነ በተጨባጭ ታይቷል። አሁን የሊጉ ማጠናቀቂያ 4 ጨዋታዎች ብቻ ይቀራሉ። ድሬዳዋ ቀሪ ጨዋታዎቹን የሚያደርገው በሊጉ መቆየታቸውን ካላረጋገጡ ልክ እንደሱ አንገታቸውን ለማዳን ከሚታገሉ ጨካኝ ተጋጣሚዎች ጋር ነው። ከድሬዳዋ በላይ ያሉ ቡድኖች ከቀሪ 4 ጨዋታዎች 2 ጨዋታ ማሸነፍ ሲጠበቅባቸው፣ ድሬዳዋ ግን በሊጉ ለመቆየት ሁሉንም ማሸነፍና ሌሎች የግድ መሸነፍ አለባቸው። ምክንያቱም ድሬዳዋ ሊተርፍ የሚችለው ከእሱ በ4ና ከዚያ በላይ የሚበልጡት ቡድኖች እሱ አሸንፎ እነሱ 2ና ከዚያ በላይ ጨዋታዎችን መሸነፍ አለባቸው። ምናልባትም ታዲያ የድሬዳዋ በሊግ የመቆየት ህልውና በቀጣይ ባሉ 2 ጨዋታ ውጤቶች ሊወሰን ይችላል። ድሬዳዋ ቀሪ ጨዋታዎቹን የሚያደርገው ደግሞ የሊግ ቆይታቸውን ለመወሰን ጥርስና ጥፍራቸውን አውጥተው ከሚዋጉት
ከኢትዮጵያ መድንና ከሸገር ከተማ ጋር ነው። በጨዋታ 1 ነጥብ እንኳን እየሰበሰበ ለማይገኘው ድሬዳዋ ከተማ ይህ እጅግ በጣም ፈታኝ የሚሆንበት ይሆናል። በእርግጥ በእግር ኳስ ብዙ ታምራት ሲፈጠሩ ተመልክተናል። ድሬዳዋ በተአምር ሲተርፍም እናስታውሳለን። ነገር ግን ሁልጊዜ የመጨረሻ ሰዓት ታምር እየጠበቁ መኖር የአስተዳደር መላላትን መደበቂያ ሊሆን አይችልም። አሁን ወደ መራራው እውነት እንምጣ። ዛሬ ላይ ድሬዳዋ ከተማ በሊጉ የመቆየት ዕድሉ በራሱ እጅ ላይ ብቻ የተመሠረተ አይደለም። እሱ አሸንፎ ብቻውን አይተርፍም። በደረጃ ሰንጠረዡ ከእሱ አቅራቢያ ያሉ ሌሎች ቡድኖች በከፍተኛ ሁኔታ መሸነፍና ነጥብ መጣል አለባቸው። የእግር ኳስ ሂሳብ ደግሞ ዕጣ ፋንታን በሰው እጅ ላይ ስትጥል ጨካኝ ይሆናል። እናም የ10 ዓመታት የውድቀት ታሪክ፣ የ10 ዓመታት የአሰልጣኞች መፈራረቅ፣ የመጨረሻ ሰዓት የድንጋጤ ርብርብ አባዜና የወቅቱ የ0.24 ነጥብ ጉዞ በአንድ ላይ ተደማምረው የሚነግሩን የመጨረሻው የባለሙያ ውሳኔ ድሬዳዋ ከተማ ወደ ታችኛው ሊግ የመውረድ ዕድሉ 75 ከመቶ ሲሆን የመትረፍ ዕድሉ ግን እጅግ በጣም በጠበበችና በሌሎች ቸርነት ላይ በተንጠለጠለች 25 በመቶ ብቻ የተከበበች ናት። የባቡረኞቹ የፕሪሚየር ሊግ የረዥም ዘመን ጉዞ ዘንድሮ ማቆሚያውን የሚያገኝ ይመስላል። የብርቱካናማዋ ከተማ የእግር ኳሷ ምድር ተወካይ ድሬዳዋ ከተማ በአስተዳደራዊ ስህተትና ስልታዊ መደናገጥ ሳቢያ ለመውረድ ይበልጥ ተቃርበዋል። ክቡራና ክቡራት አድማጭ ተመልካቾቻችን በዚህ ዘገባ ዙሪያ የእናንተ አስተያየት ምንድን ነው? ጻፉልኝ። መላኩ ወልደ ሰንበት ነኝ። እዚህ ጋር አበቃ።